ሱብሓነሁ ወተዓላ እኛ ባልጠበቅነው ሁኔታና ባልጠበቅነው መንገድ ዱዓ ስናደርግ የነበረውን ዱዓ እንደሚቀበለን ታውቃላችሁ? ከዚህ በፊትስ አላህ ሱብሓነሁ ወተዓላ ባልጠበቃችሁበት መንገድ የእናንተን ዱዓ አልተቀበለ? እንግዲያውስ እስቲ ይሄንን ታሪክ ስሙት። ታሪኩ በጣም የሚገርም ነው። አንድ ተወዳጅና ታዋቂ የሆነ ዶክተር ሰኢድ የሚባል በአገሪቷ ላይ ትልቅ የቀዶ ጥገና ዕውቀትና ብቃት ያለው ሰው ነበር። ይሄ ዶክተር ሰኢድ በጠዋት በፍጥነት ከቤቱ ወደ አየር ማረፊያ ይሄዳል። ምክንያቱም በዓለም አቀፍ የሳይንስ ኮንፈረንስ ላይ ያሳየውን ውጤትና በዛም ላይ ሽልማቱን ለመቀበል ሲል ነው በፍጥነት የሄደው። ዶክተር ሰኢድ በመንገድ ላይ ምንም አይነት መሰናክል ሳያጋጥመው አየር ማረፊያ መድረሱ ራሱ በጣም ደስተኛ ነበር። ግን ወደፊት እሱን የሚጠብቀው ምን እንደሆነ ግን አያውቅም። ግን በጣም ደስተኛ ነበር ሽልማቱን ለመቀበልና ምርምሩን ለማቅረብ በዓለም አቀፍ ደረጃ ስለሚንቀሳቀስ ማለት ነው። አየር ማረፊያ ደረሰ። አይሮፕላን ውስጥም ገባ። ነገር ግን አይሮፕላኑ ውስጥ ከተቀመጠ በኋላ ከትንሽ ደቂቃ በኋላ አይሮፕላኑ መንቀሳቀስ እንደማይችል ተነገረው። ካፒቴኑ እንዲህ የሚል ድምፅ አሰማ። እኛ ወደምንጓዝበት አካባቢ መብረቅ ስላለ አይሮፕላኑ ሊመታብን ስለሚችል ወደዛ መሄድ አንችልም ከ16 ሰዓት በኋላ እንጂ የሚል ድምፅ ሲያሰማ ዶክተር ሰኢድ በዚህ ነገር ላይ ተናደደና ካፒቴኑ ጋር ሄዶ እንዴት ትላለ? እኔ እኮ የሚጠብቀኝ ትልቅ ሽልማትና በዓለም አቀፍ ደረጃ ላስተዋውቆ የምፈልገው ምርምር አለ ይለውና ይናገረዋል። ካፒቴኑ ምንም ሊሰማው አልቻለም። ምክንያቱም ይሄንን ነገር ያመጣውት እኔ አይደለሁም፣ ምንም ላደርግልህ አልችልም ብሎ በደረቁ ይመልስለታል። ዶክተር ሰኢድ በዚህ ነገር ይናደዳል። እንዴት እኔ በፍጥነት እያንዳንዱ ደቂቃ ለኔ ዋጋ አላት፣ እዛ መድረስ አለብኝ ብሎ በሚናደድበት ሰዓት ካፒቴኑ እንዲህ ሲል ይነግረዋል። አንተ የምትሄድበት ቦታ በመኪና ከ6 ሰዓት በላይ አይፈጅም። ስለዚህ መኪና ተከራይተ መሄድ ትችላለህ ብሎ ይነግረዋል። ዶክተር ሰኢድ ሌላ ምንም አይነት አማራጭ ስላሌለው በጊዜ እዛ መድረስ ስላለበት ከአይሮፕላን ማረፊያ ይወጣና መኪና ተከራይቶ በመኪና ለመጓዝ ይወስናል። በመኪና በመጓዝ ላይ ባለ ሰዓት ላይ አጋጣሚ ሆኖ አሁንም በመንገድ ላይ በሚሄድበት ሰዓት ጨለማ ነበርና ዝናብም ይዘንባል። ከዛ በኋላ ከ1 ሰዓት በላይ በመኪና መጓዝ አልቻለም። ከጭቃ ውስጥ ይወተፋል። ከዛ ውስጥ ለመውጣት ይሞክራል። ምንም አልቻለም ማለት ነው። ከዛ በኋላ ደከመው፣ ራበው። አጋጣሚ ደግሞ እዛ አጠገብ አንድ የደከመ ቤትና ሊወድቅ የደረሰ ቤት ነበር። ያንን ቤት ያይና እስቲ እዛ ቤት ሄጄ የሚበላ ነገርና የሚጠጣ ነገር ካለ እንኳን እጠይቃችኋለሁ ብሎ ወደዛ ቤት መጓዙን ይጀምራል ማለት ነው። መኪናውን እዛው ጋር ትቶ ወደ ቤቱ አቀና፣ አንኳኳ። ከትንሽ ጊዜ በኋላ ትልቅዬ አዛውንት፣ ትልቅዬ ሴትዮ፣ ፊቷ ላይ የአላህ ፍርሃት የሚታይባት ሴትዮ በሩን ከፈተችለት። ከዛ በኋላ ልጄ ምን ልርዳህ? ና ወደ ቤት ገባ፣ ውጪ እኮ እየዘነበ ነው ትለውና ወደ ቤት ታስገባዋለች። ከዛ በኋላ እሱም ደግሞ ልብሱን ከላው ላይ ይቀይርና ወደሷ ጋር ይመጣና ያናግራታል። እዚህ አካባቢ እንዴት ነው የምትኖሪው? ሰው እኮ አጠገብሽ የለም ምናምን ብሎ ይጠይቃታል። ከዛ በኋላ እሷ ደግሞ ችግር የለውም ሁሉ ነገር አላህ የፈቀደው እንጂ ምንም ነገር እኮ በእኛ ላይ አይሆንም ብላ ተመልስለታለች፣ በተረጋጋ መንፈስ ማለት ነው። ከዛ በኋላ እቺ አዛውንት ሴትዮ ፊቱን ስታየው እንዲህ አለችው፣ የራበህና የጠማህ ትመስላለህ፣ እስቲ ትንሽ የሚበላና የሚቀመስ ነገር ላምጣልህ ትለውና የሚበላና የሚቀመስ ነገር ታመጣለትና ያንን ነገር መብላት ይጀምራል። እሷ ደግሞ በድንገት ከዛ ጋር ተነስታ ወደ ቦታዋ ተመልሳ ሰላቷን መስገድ ትጀምራለች። ሰላቷን ስትሰግድ ይሄ ዶክተር ተገረመ። ከሰገደች በኋላ በጣም ከልቧ በተደማ ልብ በዘነ ልብ ነው ዱዓ የምታደርገው፣ እያለቀሰች ማለት ነው። ይሄ ዶክተር እቺ ሴትዮ አሳዘነችው። ሄደና እናቴ ሆይ
ምንድነው እንደዚህ ያስከፋሽ ነገር? እኔ ልረዳሽ የምችለው ነገር ካለ እስኪ ንገሪኝ ብሎ ይጠይቃታል። እሷም በሙሉ ልብ የኔን ሐጃ የኔን ፍላጎት አላህ ያሟላልኛል፣ ካንተ ምንም አልፈልግም ብላ ትመልስለታለች። እንግዲያውስ ልጄ፣ እንግዲያውስ ስማ፣ እኔ ከአላህ ለምኜ ያጣሁት አንዲትም ነገር የለችም ከአንድ ነገር በስተቀር ትለዋለች። ከዛ ይሄ ዶክተር ይሄንን ነገር ለመስማት በጣም ይጓጓል። ምክንያቱም ምንድነው እስቲ እሷ ከአላህ ያጣቸው ነገር? እንግዲያውስ እኔ ልረዳት እንኳን ብችል እረዳታለሁ፣ እቺን አዛውንት ሴትዮማ አልተውም ብሎ ይወሰናል። ከዛ በኋላ እንዲህ ብላ ትነግረዋለች። እኔ ከአላህ ሁሉን ነገር አግኝቻለሁ፣ ግን አንድ ትንሽዬ በጣም ሕፃን የሚታመምብኝ ልጅ አለ። እናትና አባቱ ሞቶበታል፣ የቲም ነው። እሱ የልጅ ልጄ ነው። እኔ ሀያቱ ነው የምሆንለት። ሰውነቱ ላይ ትልቅ ጉዳት ደርሶበት መንቀሳቀስ አይችልም። እኔ ደግሞ በዚህ ሁኔታ ላይ እሱ ምንም ልረዳው አልችልም። ወደ ሌላ ቦታ ወስጄ ላሳክመው አልችልም። አገሪቷ ላይ አካባቢ ላይ ያሉት ዶክተሮች ጋር እንዳለ ወስጄ ላሳክመው ብሞክር ምንም አይነት ለውጥ ሊያመጡለት አልቻሉም። ምን አሉኝ መሰለ ልጄ፣ ይሄንን ልጅሽን ሊያክመው የሚችለው አንድ ዶክተር ብቻ ነው። እሱም ደግሞ ከዚህ ራቅ ያለ ቦታ ነው ያለው። የዓለማችን ታላቁ የቀዶ ጥገና ዶክተር ነው። ስሙም ዶክተር ሰዒድ ይባላል። እንደዚህ አይነት ቦታ ነው ያለው ብሎ የሱን ሎኬሽን ሰጡኝ። እኔ ደግሞ እንደምታየኝ ትልቅዬ ሴቱዬ ነኝ። እዛ ቦታ ልጄን ላደርሰው አልችልም ብላ እንደውም አላህ ብቻ ነው ልጄን ሊያድንልኝ የሚችለው፣ ያንንም ዶክተር አላህ ብቻ ነው እሱን ሊያመጣልኝ የሚችለው ብዬ ዱዓ እያደረኩኝ ነበር ብላ ትነግረዋለች ማለት ነው። ዶክተር ሰዒድ በዚህ ሰዓት ይደነግጣል። ውስጡ በጣም ይገረማል። በውስጡ እንዲህ ብሎ ማውራት ይጀምራል። እንግዲያውስ አላህ ሽልማት አለህ ብሎ ያዘጋጀልኝ ሽልማት የእሷን ዱዓ መቀበል ነው። መብረቅ አለ አይሮፕላን አይሄድም የተባለበት ምክንያት የእሷን ዱዓ ለመቀበል ነው። መኪናዬ በጭቃ ውስጥ ተወትፋ የቀረችው የእሷን ዱዓ ለመቀበል ነው። መብረቅ፣ ዝናብ፣ ጨለማ፣ ይሄ ሁሉ ነገር የእሷን ዱዓ አላህ ለመቀበል ነው ያደረገው። የኔ ዱዓ የእሷ ዱዓ ሽልማቱ ያ እኔ ሄጄ ከታላቅ ከሳይንሶች ኮንፈረንስ የማገኘው ሳይሆን ይሄው የእሷን ዱዓ እኔ ልጇን አክሜ ልጇን በጤና መመለስ ነው ብሎ ይነግራታል። እማዬ ሆይ እንግዲያውስ አላህ ከአንቺ ያልተቀበለው አንዲትም ዱዓ የለችም። የሚገርምሽ ነገር እኔ ከቤት ስነሳ ከዓለም አቀፍ የሳይንስ ኮንፈረንስ በትልቅ ደረጃ ሽልማት ለመቀበል ነበር። ነገር ግን አላህ ሱብሓነሁ ወተዓላ እሱን ሳይሆን ይሄንን ሽልማት ለኔ አድርጎ ያዘጋጀልኝ። ያ አንቺ ልጅሽን ሊያድነው የሚችል በአላህ ፍቃድ የተባለው ዶክተር ሰዒድ እኮ እኔ ነኝ። አላህ እኔ ሳልፈልግ ጎትቶኝ አንቺ ጋር አምጥቶኛል አላት። አዛውንቷን በጣም ተደሰተች። ዶክተር ሰዒድ አንተነ? እንግዲያውስ እኔ እኮ ብያለሁ የኔን ዱዓ የሚመልስልኝ አላህ ብቻ ነው፣ እኔ ከልቤ ከለመንኩት ትለውና እንግዲያውስ ይሄን ልጅ እኔ አሁን ዝናቡ ሲቆም ወደ ከተማ ወስጄው ቀዶ ጥገና አድርጌ እሱን አክሜ እመልስልሻለሁ አላትና ወደ ሽልማቱ መሄዱን አቋርጦ ዝናቡ ልክ እንደቆመ ልጁን ወስዶት ሆስፒታል ወስዶት ቀዶ ጥገና አድርጎለት ሕክምናውን በሙሉ ለሙሉ ሸፍኖለት ያለምንም ወጪ ከዳነ በኋላ ወደዚች አዛውንት ሴት አላህን ወደምትፈራ ከአላህ ውጪ ወደ ሌላ መመኪያ ያሌለት እሱም ብቻ የምትለምን ሴትዮ ልጇን መለሰላት። እሷም ተደሰተች። ዶክተሩ ራሱ ተገረመ። ከሚጠብቀው ሽልማት የተሻለ ይሄንን ነገር መስማቱና ማየቱ ተገረመ። በደስታ ልጁን አከመና መለሰለት። ከዛ በኋላ ምርምሩንም መቀጠል ጀመረ። እንደውም በዛ በተሻለ መንገድ ይሄንንም ሂስቶሪ ነግሮ የተሻለ ሽልማት አገኘ ልላችሁ ፈልጌ ነው። ስለዚህ እኛ ሁልጊዜ አላህ ዱዓችንን አይቀበለንም፣ ዱዓችን ቆየብን ማለት የለብንም።
አላህን እስከ ለመነው ድረስ አላህ ደግሞ ለኛ መስጠቱን አያቆምም። ብቻ ዱዓ ምናልባት ሌላ በላ ሙሲባ ሌላ ጥፋት እኛ ላይ እንዳይመጣ ሊከላከልልን ይችላል። ለሌላ ጊዜ ሊቆይልን ይችላል። ለአኺራ ሊቀመጥልን ይችላል። በፍጥነትም ሊመለስልን ይችላል። ከኛ የሚጠበቀው ዱዓችንን መቀጠል ነው። ዱዓችንን በንጹህ ልብ በተከፋ ሁኔታ ባዘነ በኹዱ አላህን በመፍራትና በመተናነስ ካደረገን የትኛውንም አይነት ነገር ብንለምን ኃጢአት እስካልሆነ ድረስ አላህ ይመልስልናል ለማለት ፈልጌ ነው። ወደ ዱዓችሁ ተመለሱ፣ ዱዓ ማድረግ አትርሱ ለማለት ፈልጌ ነው። የዛሬው ታሪክ ይህን ይመስላል። ከዚህ በተሻለ ታሪክ ሌላ ጊዜ እስከመጣላችሁ ድረስ የአላህ ሰላም ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።